ፓስተሬ መንፈሳዊ አባቴ የመጀመሪያው የቴዲ ሾው የክብር እንግዳይ ነው። ነገርኩት ነገር የውስጥ ጭንቀት something ወይም ስትረስ አሁን ያለውት ጸበል ነው። ብዙ ጊዜ ከቤተክርስቲያን ከቅዱስ ቤተክርስቲያን ርቄ ቆይቻለሁ። ሰላም ጤና ይስጥልኝ የተከበራችሁ የክርስቲያን ቲቪ ዩቲዩብ ቻናል ቤተሰቦቻችን እንዴት ናችሁ? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በትናንትናው ዕለት ማለዳ እጅግ አሳዛኝ ዜና በማህበራዊ ሚዲያ ተሰራጨ። በጌታ ወንድማችን የነበረ ሲያገለግለን የምናውቀው ያለግላጋ መልከ መልካም አመለሸጋ ጌታን የሚወድ ወጣት ጸበል ቦታ ነኝ ደና አይደለሁም ታመም ያለው ድረሱልኝ ብሎ ያ የሚያምር መልኩ ጠፍቶ ያ አስደሳች ወዘናው ወይቦ በብዙ ተጎሳቁሎ በብዙ ሐዘንና ህመም ውስጥ ብዙዎችን ያሳዘነ ቪዲዮ ለቀቀ። ያላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ይህ ዜና እጅግ ብዙዎችን ያሳዘነ ክስተት ነበር። ለመሆኑ ቴዎድሮስ ካሳሁን ወይም ቴዲ ማን ነው? ከቤተ ክርስቲያን ርቆ እምነቱን ቀይሮ ጸበል ሄደው ስለምንድን ነው የሚሉና ሌሎች ተያያዥ ጉዳዮችን ይዘን ወደ እናንተ መተናል። አብራችሁን ቆዩ። በዚህ አጋጣሚ ለዩቲዩብ ቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ በየጊዜ የምንለቃቸውን አዳዲስ ማህበራዊና መንፈሳዊ ጉዳዮች እንድትከታተሉ እንጋብዛለን። ጊዜው እንደ ኢትዮጵያ አቆጣጠር 2007 አካባቢ ነው። መገናኛ አካባቢ በምትገኝ የክብር ሕይወት በተሰኘች ቸርች እሁድ ከሰዓት እየተገኘው የቸርቿን ፕሮግራም እካፈላለሁ፣ የእግዚአብሔርን ቃል እሰማለሁ። በዚህ ሰዓት ከቤተ ክርስቲያኒቱ የመድረክ አገልግሎት ጀርባ ደፋ ቀና የሚል በብዙ የሚሯሯጥ በመሰጠት የሚተጋ አንድ ለግላጋ ጠይም ወጣት ይታያል። ይህንን ወጣት የቸርቿ መሪ ፓስተር ተዘራ ያሬድ በተደጋጋሚ እየጠራ ሲያመሰግነው ጌታ ሆይ ሰው ስጠኝ ብዬ ጸልዬ ነበረ፣ ጸልዬ የተሰጠኝ ሰው ነው ብሎ ሲናገር ሰማሁ። ከዛን ጊዜ በኋላ በአጋጣሚ ተዋውቀን በተወሰነ መልኩ ከሱ ጋር የመቀራረብ እድል አገኘው። ቴዲ ድንቅ ሰው፣ ሕፃን አዋቂውን አክባሪ፣ እግዚአብሔርን የሚፈራ ተወዳጅ ሰው መሆኑንም በቅርበት አወቅኩኝ። በዛ ዘመን ቴዲ ስራውን እየሰራ በክብር ሕይወት ቤተክርስቲያን እያገለገለ እያለ በክራይስት ጂሰስ ቤተክርስቲያን ባለቤትነት የሚተዳደር ሲጄቲቪ የተሰኘ ቴሌቪዥን ቻናል ተከፈተ። ቲቪው ተከፍቶ ከፍተኛ ተደራሽነት እያገኘ ሲመጣ ቴዲም ቴዲ ሾው የተሰኘ የተለያዩ አገልጋዮች እየተጋበዙ የህይወት ልምዳቸውን የአገልግሎት ህይወታቸውን በአጠቃላይ ያለፉበትን የህይወቱ ጣውረድ የሚያካፈሉበት ለየት ያለ አቀራረብ የነበረው ቴዲ ሾው በሲጄቲቪ ላይ ጀመረ። የተለያዩ አገልጋዮችን እየጋበዘ ብዙዎች የተባረኩባቸውን ፕሮግራሞችም ማቅረብ ጀመረ። በዚህም በአማኙ ማህበረሰብ ዘንድ መታወቅ ጀመረ። ቴዲ ሾው የተወሰነ ጊዜ በሲጄቲቪ ከተላለፈ በኋላ ተቋረጠ። ቴዲም በአንዳንድ አለመግባባቶች ከዛች ቤተክርስቲያን አገልግሎቱን አቆመ። ቀጥሎም ቴዲ ከጊዜያት በኋላ ቴዲ ኤልቲዩብ የተሰኘ ዩቲዩብ ቻናል ከፍቶ የተለያዩ ቃለ ምልልሶችን ያቀርብ ነበር። የተለያዩ የመጽሐፍ ትረካዎችን ግርማ ሞገሳም በሆነ ድምፁ እየተረከ ያስኮመኩመን ነበር። አነቃቂ በተለይም አእምሮ ላይ የሚሰሩ ሞቲቬሽናል ቪዲዮዎችንም እየሰራ በብዙ እንድንማር ያደርገን ነበር። ቴዲ በዚህ መሃል ደግሞ የፋና ላምሮት የድምፃውያን ውድድርን መዳኘት ጀመረ። በዚህ ጊዜ ነበር ኢትዮጵያ ሕዝብ በአጠቃላይ በሚቻል ሁኔታ ቴዎድሮስ ካሳሁን ቴዲ የተባለውን ሲያወቀው። የፋና ላምሮት ውድድር ቴዲን ከጫፍ ጫፍ በመላው ሀገሪቱ እንዲታወቅ ከፍተኛ አስተዋጽኦ አድርገዋል። ሮዚ እኔ ወይ ደግመሽ ተኝ ይሄ ነገር ትክክል አልመሰለኝም። በጣም ግን ፖሊስ ገብቶ ህይወቱ እንደዚህ በቃሪዛ ይዞ የሚወጣበት ለንገረሪያው ስቶሪ ቾምቤ ይባላል። መሪያቸው ነው። በጣም ግዙፍ ነው። አያ በጥፊ መቶ ገደለ የተባለ ሰው ነው። እውነቴን እኮ ነው የምልህ። this is the real story ነው ማወራል። እና ሰውየው ስትሄድ ሁሉ ምናምን ካልክ ምን ታፈጣለህ ብሎ በቃ ተተናኳሽ ነው። እዚህ ገብተን ነው የምንሰብከው ትለኛለች። አስበላሽ ጌታ ወይ ዛሬ ምንድን ነው የመጣብኝ ብዬ በጣም ተጨነኩኝ። መንፈስ ቅዱስ በውስጤ ሂድ ይለኛል። ስጋዬ ደግሞ መስክሬ ስለማላቅ የክርስትና ህይወቴ በእንትን ስለሆነ ያሳየኛል ማለት ነው ይለኛል ማለት ነው። እና በጣም ብዙ ተሟገተንና መጨረሻ ላይ እሷ ኃይል ተሞልታ ነው የመጣችው። በምንም እንደማላስቆማት አወቅኩ።
ያ ሁሉ አለፈና ዛሬ ቀናት አንድ ሁለት እያሉ ተቆጥረው ሳምንታት እንደ ሸማኔ መወርወሪያ ፈጥነው ወራት ዓመታትን ተክተው ግንቦት 20 በተባለ ቀን ማለዳ ላይ አንድ በእጅጉ መጥፎ የሚባል ዜና ሰማን። ያለግላጋ መልከ መልካም አመለ ሸጋ ጌታን የሚወድ ወጣት በትናንትናው ዕለት ጸበል ቦታ ነኝ ደና አይደለሁም ድረሱልኝ ብሎ የሚያምር መልኩ ጠፍቶ ያ አስደሳች ወዘና ወይበው በብዙ ተጎሳቁሎ በብዙ ሐዘንና ሕመም ውስጥ ሆኖ ብዙዎችን ያሳዘነ ቪዲዮ ለቀቀ። ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን የሰራው ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ። ግን ያው በተለያየ ጊዜ I'm not okay guys, I'm not okay እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበረ። ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት። ያም በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በመሰራበትም ሰዓት ድንገት ሳልናገር እያቋረጥኩ መውጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን ሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ። ያን በአካልም በስነ ልቦናም ጠንካራ የሆነን ሰው እንዲህ ተሰብሮ መመልከት፣ ያን ሮጦ የማይጠግብ ወጣት ተኮራምቶ ማየት በእጅጉ ልብ የሚሰብር በእጅጉ የሚያሳዝን ነገር ሆኖብኛል። ዜናው እንኳን ለኛ በአካል ለምናውቀው በቲቪ በፋና ላምሮትና በቴዴል ቲዩብም ለሚያውቁት ሰዎች በእጅጉ አስደንጋጭና አሳዛኝ እንደሆነ መመልከት ይቻላል። በማህበራዊ ሚዲያ የሚሰራጩ መልእክቶችን ተመልክቶ ማወቅ ይቻላል። ቴዲ በዚህ ያለበትን ሁኔታ ባጋራበት አጭር ቪዲዮ ላይ ጸበል እንደሚገኝ ወደ እናት ቤተክርስቲያን እንደተመለሰ ተናግሯል። ያ ጌታን አብዝቶ የሚወድ የክርስቶስን ወንጌል ከመናገር ቦዝኖ የማያውቅ በቤተክርስቲያን በብዙ መሰጠት የሚያገለግል ወንድም ምን ቢገጥመው ወደ ዓለም ተመለሰ ብለው ብዙዎች ሲነጋገሩም ተመልክተናል። ቴዲን ያገለገለው ጌታ ባለበት እንዲፈውሰው በምህረት እጁ እንዲጎበኘው ወደ ልቡም እንዲመልሰው መጸለይ የኛ የሁላችንም በጌታ የሆነን ሰዎች ኃላፊነት ነው። ቴዲ በቪዲዮ ላይ እሱ በጸበል ሆኖ ልጆቹም እንደተቸገሩ ተናግሯል። ስለሆነም የምንችል ደግሞ ከጸሎቱ በተጨማሪ አቅማችንን በዚህ አካውንት እየላከን ወንድማችንን እንድንደግፈው መልእክታችን ነው። ሰላም ጋይስ፣ እንዴት ናችሁ? ሰላምታ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳሁን እባላለሁ። የዚህ የቴዴል ቲዩብ ላይ የተለያዩ ስራዎችን የሰራው ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬያለሁ። ግን ያው በተለያየ ጊዜ I'm not okay guys, I'm not okay እና በተለያየ ጊዜ የተለያዩ ስራዎችን ለመስራት እየሞከርኩ ነበረ። ግን ያው እንደምታውቁት በጣም ተከታታይነት የሌለው ብቅ ጥልቅ ጠፋ መጣ አይነት ነገር ውስጥ ነበር የነበርኩት። ያም በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም። ምንድነው የሆነው ነገር? ያው ብዙ ጊዜ ለሰው ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና
ከምን እንደሚመጣ ግን እርግጠኛ አይደለሁም። በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ መውጣባቸው ጊዜያቶች ነበሩ። ከነዛም ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን እሞክራለሁ። ከዛ ደግሞ ብዙ አይቀጥሉም። እነዛም በውስጥ ያሉ የተለያዩ የሚሰሙኝ የነበሩ ነገሮች ነበሩ። እነዛን ነገሮች ሶልቭ ለማድረግ መፍትሄ ለመስጠት የተለያዩ አይነት ነገሮችን ሞክሬያለሁ። ሃይማኖታዊ በሆነ መንገድ በመጸለይ በተለያዩ ሁኔታዎች። ነገር ግን ከጊዜ ወደ ጊዜ እየተባባሰ እና የተለያዩ ደስ የማይሉ ስሜቶች ውስጥም ወደ መግባት እየመጣሁ በመምጣቴ ምክንያት ወደፊት ዝርዝሩን ነገር ነግራችኋለሁ። አሁን ግን ዋና የመጣሁበት ምክንያት ምንድነው? አሁን ያለሁት ጸበል ነው። ቦታውን እንግዲህ ወደፊት ነግራችኋለሁ። ለጊዜው ግን የቆየንና ላስት የተወሰኑ ቀናቶች ሆነውኛል። አሁን የተወሰኑ ቀናቶች ላይ በጣም ፑሽ የሚያደርግ ስሜት ራስ ላይ መጥፎ አይነት ጉዳቶችን ወደ ማስደረስ ወደ ማሳሰብ እንደዛ አይነት ነገሮች በጣም ከፍተኛ ግፊት በውስጤ ላይ ሲፈጠር ቀጥታ የወሰድኩት አማራጭ ምንድነው? ወደ ቅድስት ቤተክርስቲያን ወደ ገዳም መሮጥ ነው። ምክንያቱም አይኖ በዛ መፍትሄ እንደሚገኝ ያውቃለሁ። አሁንም ከገባው በኋላ ለውጦች አሉኝ። ብዙ ጊዜ ከቤተክርስቲያን ከቅድስት ቤተክርስቲያን ርቄ ቆይቻለሁ። ቤተክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁና አሁን ግን ምንድነው እንደዚህ በዚህ ወጣ ገባዎች ምክንያት በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። 2 ልጆች አሳድጋለሁ እና አሁን የቤት ክራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉና እኔ ደግሞ እዚህ ትንሽ መቆየት ፈልጌያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ። ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰም በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይና ለተለያዩ ነገሮች ሊውል የሚችል ነገርና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን የማቀርብላችሁ። ሌላው በጸሎታችሁ በያላችሁበት በየምታምኑት ነገር በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እንደዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከልብ አመሰግናለሁ። ወደፊት እንግዲህ ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶችንም ወደፊት እንገልጽላችሁ ይሆናል። ሌሎችንም ዘርዘር ያሉ ነገሮችን ወደፊት ማጋራችሁ ይሆናል። ለአሁኑ ግን እርዳታችሁን እገዛችሁን እሻለሁ። በንግድ ባንክ አካውንት ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። በሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃችኋለሁ። አመሰግናለሁ።